ወንድም መከታ አዋቂ እንደዚህ አይነት ወንድም ይስጠን ነው የሚባለው። ሌላ ምን ይባላል እንግዲህ ቤተሰብ። ምክንያቱም ለምን እንደዚህ ያልኳችሁ መሰላችሁ? እንግዲህ ዴቪዬ ወንድሙ ሲጨነቅ አይቶ ሲጠበብ አይቶ ሩትዬም ትላንት እንግዲህ ስትጨነቅ አይቼክ ነበረ እና እንደዚህ እንድትሆን አልፈልግም፣ እንደዚህ ሆነ ላይክ አልፈልግም። ብዙ ላይፍ አብረን አሳልፈናል እና አንተ ስትጨነቅ ደግሞ እኔም እጨነቃለሁ፣ ልጅም ይጨነቃል። ስለዚህ ያስጨነቀን ነገር ንገረን ብላ ጠይቃው ነበር እና ግን አቶ አብርሃም ደግሞ ያው ቀብራራ ነው። ምን እንቀባረራል ይሄ መናገር አይችልም እንጂ እና አልተናገረም እና ያው ደብሮታል፣ ከፍቶታል። እኔ ላይፍ ከጀመርኩ 4 አመት ይጂ ያለው እና 4 አመት ውስጥ ደግሞ ብዙ መከራዎችን ብዙ ነገር ውጣ ውረዶችን አልፌያለሁ ብለዋል። አዎ ራስክ እኮ ነው ይሄ ሁሉ ነገር እንድታሳልፍ ያደረግከው ራስክ ነህ እንጂ ማንም አስገድዶክ አይደለም። ለምን መሰለክ ሴቶቹን በየጊዜው እየቀያየርክ እያመጣክ ልክ እንደ ልብስ እንደምትቀያየረው ቀያይረህ ታመጣለህ። ትዳርም መያዝ አልቻልክም፣ ተረጋግተህ መኖር አልቻልክም እንጂ ምንም ላይቭ የሚበጠበጥ ነገር አይኖርም ነበር። እቺን የመሰለ ሴት አጠገብ ይዘህ ልጅ ሳታክ ህይወትን ቀይራለህ። ህይወትህ የተቀየረው ከዛ ቤር በታች በሩትዬ ምክንያት ነው። ይሄን ደግሞ ሁላችንም እናውቃለን። አንተም የሷን ህይወት ቀይራል፣ እሷም ያንተን ህይወት ቀይራለች። ይሄ እኩል ነው። ግን በሩትዬ ምክንያት ነው ሁሉ ነገር እየተቀየረው። ወንድሞች ወደ ሚዲያ የመጡት እህቶችክ አይሚዬ ራሱ በራሷ ነው የፈመሰችው። ግን ሌሎቹ በሩትዬ ነው። የቡታጀራ ልጆች ዩቱበሮች እንዳለ በሩትዬ ነው የፈመሱት። ስለዚህ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ዴቪዬ ዛሬ መጥቷል በድጋሚ እንግዲህ ቃል ላይ መጥቶ ነበርና አሁንም ከአብርሃም ጋር መጥቶ አብርሃምን ሲመክረው ሲዘክረው ነበረ። ወንድሜ ምንድነው ያስጨነቀክ? እኛ አጠገብ እያለን እንደዚህ እንድትጨነቅ እንደዚህ እንድታዝን አንፈልግም። እኛ አንተ ወንድማችን መከታችን ነህና እንድትጎዳብን አልፈልግም። ምን እንዳሳዘነ ምን እንዳስከፋክ ንገረን ብሏል። እንግዲህ ብሎ ጠይቆ ነበረ። ቢጠይቅም እንደዛም ሆኖ አብርሃም ሊመልስ አልቻለም። ሁሉም ነገር ዘርዝረ ለሰው መናገር አትችልም እና አንዳንድ ነገሮችን በልብ በውስጥ ትይዛለና ብዙ የሚያስጨንቁኝ ነገሮች አሉ። ብዙ በቃ እኔ አውጥቼ የማልናገራቸው ነገሮች አንዱን አስካከልኩ ስለ አንደኛው መጥቶ ይበጠብጠኛል። አንደኛውን አስካክያለሁ ተመስገን ብዬ ሳልጨርስ ደግሞ አንደኛው ይመጣል። ለዛ ነው ይሄ ነው ብዬ መናገር አልችልም። ወንድሜ እባክህ አታስጨንቀኝ በማለት ለወንድሙ አስረድቶ ይሄደዋል ማለት ነው። የሚያስጨንቅ ነገር ደግሞ አንድ ነገር ነው። የሩትዬ ፍቅር ነው። የሩትዬ ፍቅር እንደ እሳት እያንገበገበ ነው።